እስቲ ቆይ የከፈለች አበሩ አዎ 5 ብር ከፍላለች አበሩ ያቺ በለጡ ሰጠችኝ ዝም ብዬ ብሩን ሰብስቤ እንደው አንስቼ ኋላ የሚያዋርዱኝ በለጡ ሰጣኛለች እስቲ ልጻፈው ለማንኛውም በለጡ የተሾመ ሚስት እሷ እንኳን አልሰጠች እንዴት ዋሉ ማማዬ? እንዴ ደህና ዋሉ? ምንድነው ይዘሽ? በቃ ይዘሽ ውጭ አንቺና ይዘሽ ውጭ ብዬሻለሁ እንዳመጣሽ። እንዴ ማማ ምን ሆነዋል? ደህና አይደሉም እንዴ? እኔ ደህና ነኝ። አንቺ ነሽ የታመምሽ። እኔ ደግሞ ምን አደረኩኝ? ምን አደረኩ? እስቲ ትንሽ አታፍሪም እንዴ አንቺ? ቤቴ ውስጥ እኮ ነው ችግር ይዘሽ የመጣሽው። እንዴ የምን ችግር ነው ይዤቦት የመጣሁት? ቆይ አንቺ በሀገር ደረጃ የታወጀውን ፌስታል መያዝ ክልክል ነው የተባለውን ሳሰሚ ቀርተሽ ነው ከቤት ተሸክመሽ የመጣሽ ነው ወይስ እንደው የዚህ መንደር ሴት ኤኦ ፌስታል አስደብቃ እያስገባች እያስወጣች ልታስበይ ነው? አልሰማሁም። እኔ ምሉት ቆይ ለምን ተከለከለ? ቀልማዳ አንቺ ከሀገር ውስጥ የለሽም እንዴ? ፌስታል የያዘ ሰው ይቀጣል ሲባል አልሰማሽም እንዴ? ማን ነው ያለው? እሱ ማንም ይበል በቃ አይመለከትሽም። አሁን ይዘሽ እንደመጣሽ ቀጥ ብለሽ ይዘሽ ውጭ ብዬሻለሁ። እማማ እኔ አስቱ ማስቲካን ውጪ እኔን ውጪ እኔ አንቺን ውጪ አላልኩም። ያሹም ፌስታል ይዘሽ ውጭ ብዬሻለሁ በቃ። በአደባባይ ምንድነው የተከለከለ ነገር ተሸክመሽ ይዘሽ ውጭ እኮ ነው የምልሽ ይዘሽ ውጭ። እማማ ፌስታል እኮ በቃ ኧረ ስለመድኃኒዓለም ስሙን አትጥሪ። በቃ እኮ የዚህ ዘመን በቃ ይዘሽ ውጭ ነው የምልሽ ይዘሽ ውጭ። ዳይ ምን ትላለች እቺ ወረኛ? እንደው ትንሽ አታፍርም? እኔ አልሰማሁም። ኧረ አገር ሁሉ የታወጀውን አንቺ ማሰሚ ነገሩ አንቺ ምን ገሬ ገራሬ እያልሽ አንቺ እንዴት ትሰሚያለሽ? አውቃ ነው። አሁን እኮ እኔን በመንደሩ ፌስታል ተሸክማ ይዛ እየገባች ፌስታል ትታ ሄደች ለማስባል እኮ ነው። እኔ ደግሞ ብልጥ ነኝ እንዲህ ምሸወድ አይደለሁም። ነገሩ እሷ በፌስታል አይደል እንደ እድሜ ልኳን ያገኘችው እንዲያረገች ስትከሰስ የኖረች ለሷማ ብዙ ነገሯ ነው እኮ። አቋረጠች። ምን ላይ ነበር ያቆምኩት? ስለማን ነበር? ምንድነው ያወራሁት? የሴት እድር ብር ነው። አትከፍል ወሬ ብቻ። ይኸው ስንተኛ ወሯ ወንድጄ ነው መጣላት። አበሩ ሰጠኛለች። ማማ መጣሁ። እኔ ግን በጣም ተቀይሞታል። እኔ ውጭ እኮ ያልኩሽ እኮ ወድጄ አይደለም። እኔ መውጣቱን አይደለም እወጣለሁ። እድሉ ላይ እኔ አይደለሁም ጎረቤቶት፣ እኔ አይደለሁም አማካሪዎት። እኔን በ2 ወር ቀጣው። ምን 2 ወር? በ1 ወር ቀጣው። ሶሎሜ ግን 3 ወር እስካሁን አልከፈለችም። ማን ነው ያለው? ራሷ ትላለች። በጎን ሌላ ስራ ይሰራል። አይ እንዲህ አይነት ጎን ምናምን አለ። እኔ እንዲህ አይነት ሐሳብ ቆይተሽ ሌላ ስም ለማጥፋት እኔ እረፊ በቃ እረፊ። እና ታዲያ ለምን እሱ አይቀበሏትም? ቀስ ብለሽ ትሰጪኛለሽ። ትራንስፈር ታደርጊልኛል። እኔ ትራንስፈር ማድረግ ያቅተኛል። ትራንስፈርሽንማ ሁልጊዜ እሷ ስለምታደርግ አንቺ ትራንስፈርሽን ምን አንድም ቀን አድርገሽ አታውቂም። ብር የለሽም ትራንስፈር ማድረጊያ እያሉኝ ነው። ተውት፣ ግድ የለም ግን ፍትሃዊ ሁኑ እድሩ፣ አለበለዚያ ይበጠበጣል። እርሶ እያሉ ደግሞ እኔ አልበጠብጥም። በጥብጭ ፈልገሽ ከሆነ በጥብጭ። አስቱ አሁን ገና ለገና በፌስታል አስወጣችኝ ብለሽ ነገር ነክሰሽ አትምጪ። ግልጽ ከተናገርሽ እንነጋገር። እኔ በሀገር ጉዳይ ላይ ችግር የለብኝም። በቃ ፌስታላት ያዙ ተብሏል። እድሩን ግን የጋራ የሴት እድር ነው። በጎን የሚሄዱትን በዘመድ በቅብጥርሽ የሚሄዱትን አቆሙ። እየታሙ ሌላም እየታሙ አንቺ ነው የምታምኝ። ማንም አያምነኝ። እኔ ማንም ሴት እኔን አያምነኝ። የምታምኝ አንቺ ነሽ። አሁን ጥሩ በቃ ረፊ በቃ አስቱ ረፊ በቃ አሁን ነገር አታምጪ። እኔ ድክመቱ አሁን ይኸው መከርኩሽ አይደል? ጎበዝ ጥለሽ መጣሽ። ህግ ነው ይኸውልሽ። ቢሆንም እኮ እንደዚህ ቢባልም ለዚህ ለአካባቢያችን ንጽህና ነው። አሁን ይሄኛ ሽንት ቤት ትቦ ጠቅላላ ብር አዋጡ ተብሎ ሁሉ ቀን እኮ ስናስቆፍር የሚገኝ አንዷም አንቺ ነሽ ፌስታል የምትከች። አይ ተይ አስቱ ተይ
እሱንማ እኮ ምን አባቱ ብዬ ነጠላይ እንዲያደርግ የመጣው። አሜሪካን ሀገር አይደለም ያለሽው፣ ኢትዮጵያ ውስጥ ነው ያለሽ። ደግሞ እኮ ፌስታል ቢከለከል ይኸውልሽ ለአካባቢያችን ለከተማችን ንጣት ነው በቃ፣ ጽዳት ነው በቃ። ምን ታወራለች እቺ? ወይ ማማ ጽዳት ቢሉ ምን ትዝ እንዳለኝ ያውቃሉ? ባለፈው ሄድንበት እዚህ በወንዙ ጋር ያለው በኩል እንዴት ተለውጦ እንዳማረ። እኔማ እኮ እንደው አሜሪካ ያለው ነበር የመሰለኝ። አሁን ገባኝ። እኔማ የመጣሁበትን ጉዳይ ረስቼው የሆነ ነገር እንዲያማክሩኝ ነበር። አቤት አጅሪት አልቀብሽ መቼም። ምንድን ነው እሱ? እኔ የምለው ሜሬት ሄዳ ነው አለች። ልኪያት ነው ትመጣለች። ምን ሆነሽ ነው ንገሪኝ እስቲ። አይ ማማ ያ ወፍጮ ቤት እንኳን የሚሰራው በአይን ፍቅር ወርቆ እኔንም ጣለኝ ያልኩትን ሰው እያስታውሱታል? አውጫለሁ። ማን ነው ስሙ? የቤት ስሙ ጂቢ ነው። ወይ እድሌ! የወፍጮ ቤት ስሙስ ማን ነው? እሱማ የወፍጮ ቤት ስሙ ገብሴ ነው። ወፍጮ ቤቱንም እንደዚህ ሳየው ገብሴ ወፍጮ ቤት ይላል። እንዴ ታዲያ ምንድን ነው ብዬ ስጠይቀው እኔ ማንም እንዲያቀፈኝ ስለማልፈልግ ነው፣ እኔ ደግሞ ዝቅ ብዬ እንጂ ከፍ ብዬ መታየት አልፈልግም ማለት። እኔ የምልሽ አስፈጭ ከምትሆን መዛኝ፣ ሸክሻኪ፣ አበጣሪ ለምን አትሆንም አትዩ? አስመጪ ከመሆን አስፈጭ ብሆን ይሻለኛል አለ። አስፈጭ መሆን ነው የምፈልገው፣ አስፈጭነት ነፃነት ይሰጠኛል አላለም? ተይ እንጂ ደግሞ እኮ ደህና ወፍጮ ቤት ያለው አስመሰለው እኮ። ደግሞ እኮ ጭንቅላቱ ትልቅ ነው። እንዲሁ አንቺ ይሄ ራሱ ትልቅ ሰው ግን አያጣሽም። ሙች እንዲሁ ጉድ እኮ ነው። ኧረ እማማ ጭንቅላቱማ እኮ ትልቅ አይደለም ትንሽ ነው። ምን አላት ጭንቅላቱ ትንሽ ነው። የማን የእሱን ትንሽ ካልሽ ሌሎቹን ምን ልትይ ነው? ጭንቅላቱ እኮ ትልቅ እኮ ነው። ወይ ማማ በደንብ አላየሁትም ማለት ነው። ትንሽ እኮ ነው ጭንቅላቱ። የእሱ በመነጽር አይተውት ነው። አይ እንግዲህ ስነ ስርዓት ይሁንሽ። አይን የላትም ለማለት ነው እንዴ? አይኗ ደክሟል ልትይ ነው እንዴ? ጭንቅላቱማ ደግሞ የእሱ ነው። ያንድ እኔ ሙች አሁን አሜሪካንን አውቃታለሁ። የአንድ ስቴት ከተማ እኮ ነው የሚመስል ጭንቅላቱ። ሙች አንድ በቃ አንድ ከተማ እኮ ነው። አይኑ ነው ትልቅ ጭንቅላቱ። ኧረ አይኑ ይጥፋ። ደግሞ አይን አለው እንዴ? እሱ አይንማ የለውም። አይኑ ጎላ ጎላ ያለ ጭንቅላቱ አነስ ያለ ነው። ማማ በደንብ አረግ እሱ በነጽር አውልቀው አንድ ቀን ላሳየው ላምጣው። እኔ የምልሽ ግን ጭንቅላቱ ምን ያደርግበታል? ምን ይሰራበታል? ይሸከምበታል። መቶ ልጅ ባላፊ እሱ አይወድቅም። ብትወዝለ ቁጭ አድርጉት። ጥሩ ባል ነው የመረጥሽ። ሙች ስታጠቢ አንቺ ነዚህ ላይ አርጎ ይዞሽ እንዳይዞር እንጂ ሙች ይዞሽ እንዳይሄድ። ሙች ተጠንቀቂ እንዳይሸከምሽ። አዎ ጭንቅላቱ እኮ ምጡቅ ነው። ረጀዛ ብዙ አሁን እንትኑ ወፍጮ ቤቱ ራሱ ላስተሳሰብ ይጠቀምበታል፣ ለስራ ይጠቀምበታል፣ ለድሩ ራሱ ይጠቅማል። ይመዝናል፣ ይሸጣል ይላል እንጂ ሌላ ምን ሳይንስ ይካሄዳል እንዴ? ወፍጮ ቤት እስቲ ንገሪኝ። ምን አይነት ጉድ ነው የምታወሪው? የሳይንስ መመራመሪያ ቤት እኮ አደረግሽ ወፍጮ ቤቱ። ምርምር አለ ወፍጮ ቤት። ምን አቅልሻለሁ? ብዙ ነገር እንትን ይልበታል ታያለሽ እኮ ይመዝንበታል። ያ ገሬ ገራሬ የምትይው ምን ጥልሽ ነው ደግሞ? ኧረ ተይ አስቱ ተይ ተይ። እንደው አንዱ ላይ ጥብቅ በይና እንደው ተሰባስ እንደው የሚሰጥልሽ የሚሰበስብሽ ሰው አጣሽ እንዴ እናቴ? እሱ ትንሽ ኮራል። ማን ድሮም እኮ ዝም ብለሽ ነበር ገሬ እርሱ ያሱንም ሸፋፋ ነው ሲሉ አሁን ደግሞ አላልኩም። እኔ ከዛኛው ይሄ ይሻላል። በእኔ ምርጫ የእርሶን ባል እኔ ስላላየሁት ነው። በደህና ጊዜ ሄዶ ነው እንጂ እኔ እንከን ይኖረዋል። ምንም ፎቶ መቼ ያገባኸኝ ባል ይኸው እድሜ ላንተ። አባቴ ሰምቶ አቆኛል አያናግርም። ብታገባኝስ በምን ልታስተዳድረኝ? ዋናው እኮ ፍቅር ነው። ፍቅር ካለ ደግሞ አንድ ሌላ አምስት ይበቃል። ያገድበሽ ሆን ቆሎቶ ማናቸው ተፈቅዶ ከበላቸው ብሏል። ስማ ሴት ልጅ አልክድም፣ እወድሃለሁ፣ ሚስት መሆን እፈልጋለሁ። ግን ገንዘብ አገኝ ስራ፣ ከዛ በኋላ ሳጠራኝ እኔ ራሴ መጥቼ አገባለሁ። አቤት ንግግሯ እንዴት ነው የሚጣፍጠው! በፈጣሪ አንዳንድኛ አነቃቂ ነን ከሚሉ እኮ የዚች ንግግር ይሻላል። እኔማ ድሌን ሞክራለሁ። ዝም ብዬማ ታልፈኝችን መሰለች ልጅ።
ወይማማ እኔ እኮ ፈርቼ ፍቅሬን አልገለጽኩለትም ነበር። እሱ ግን በደንብ አድርጎ ገለጸልኝ። ምንሽን ነው የገለጠው? አይማማ አረቹ ማለት ነው። እንዴት? በደንብ አይደለም እንደሚወደኝ ገለጸልኝ። ብሪፍ አደረገልኝ። ብሪፍ በደንብ አይ ረፊ፣ ይሄ ጆሮ እንትን እንዳለ ሰው አትበይ። በትክክል አውሪ። እየሰማሁሽ አይደል እንዴ? እጂ አትበይ። በቃ ይላቢው አለኛል። ሌላ እኮ ምን በቃ ይበልሽ፣ ላቢው የሚበልሽ ምንሽ የሚበልሽ። በቃ እጅና እንጂ ላቢው በይ በቃ በል ወል እደዛር እስቲ ቁጭ ይሄን አወራን አይደል እንዴ? ስለዚህ ነገር እኮ ተነጋገርን እና ባፌ ሊያዘው ማማ በምን ሊያዘው? በቃ እንጂ አይ ይሄ ነገር አታርጊ እንጂ ረፊ። ሂጂ እዚህ ውስጥ የካኪ ወረቀት አለ፣ ይሄ ማያዣ እንደዚህ። እሱ ጠፍቶሽ ነው አውቀሽ አውቀሽ ነው እንጂ ይሄ ጠፍቶሽ አይደለም። ውሰጅና እሱን ይሄን ጣይና በዛ ይዘሽ ሂጂ። አውቀሽ እኔ እርሶን እንትን ወንጀል ውስጥ ከተታ። አይ እንትን እሱንማ እኮ ደረስኩብሽ። አሁን ጠፍቶሽ ነው አለልሽ። በዛ ውስጥ ይዘሽ ሂጂ። የቱ ጋር ነው ያለው? ይሄ ወዛ እዚህ ጓዳው አለች። ቀዩን ደግሞ ታዩ ጠቆር ያለው ይዘሽ ሂጂ። ገዝታው ነው ግን ወይስ? አይ ሰርጭ ከሰዎች ይስገብች። እንዲሁ ምን ጉድ ናት ለነገሩ። እሷና ፌስታን እኮ ቁርኝታቸው ከባድ ነው። እድሜ ልኳን ያገኘችውን እንዲህ እያደረገች እንዲህ በጣራ በሚጥሉት እንዲህ በየእንትኑ እንዲህ ስታረጋለች። መለየት አቃታት እኮ። ደግሞ ገዝተውት ማለት ምን ልትል ፈልጋ ነው ገዝተውት ነው ያለች። ይዛት በቃ ትውሰድ። አማት ይላል። ለፈልግ ተከሰሻል። መጥሪያሽ ሄድሽ። ማን የከሰሰኝ? የከሰሰሽ ድርጅት ችወማ ይባላል። ሲተነተን ምን ማለት ነው? የችስታ ወንዶች ማህበር ማለት ነው። የተከሰሽበት ምክንያት ደግሞ አንዱም ምስኪን አፍቃሪሽን ገንዘብ አምጣ ካላመጣ ሄዶ ወደዛ ብለሽ ልቡ፣ ኩላሊቱ፣ ሁሉ ነገሩ እንዲቆም በማድረግሽ የቆመበትን ምክንያት ትጠየቂያለሽ፣ ትመረመሪያለሽ። ሁሉ ነገሩ ነው የቆመው ስትል አልገባኝም። አንቺ ደግሞ ታያት ታሽኮርምኝ። አሁን ይሄን ካውላውት ነገር ሁሉ እንዴት እቺን መርጠ ይሰማሽ? ቆይ ግን ምን ቢያደርግሽ ነው እንደዚህ የምትናገሪው? አይሲ እየተከታተልከኝ ነበር ማለት ነው። ይሄ ውበትሽ ነዋ። ይሄ መግነጢሳዊ ውበትሽ እኮ እንኳን እኔ አይነ ስውር እኮ በይሽ ይከተልሻል። ጅንጀና መሆኑ ነው። የሆነ ሆኖ ገንዘብ ከፍቅር ይበልጣል እያልሽ ነው? ግጥም አድርጎ ነው። ፍቅር ያለ ገንዘብ ልቦለድ ላይ ተጽፎ ካልሆነ ወይም ደግሞ ፊልም ላይ የውሸት ተተውኖ ካልሆነ አይሰራም። ለነገሩ እውነትሽን ነው። እኔ ራሱ በፊት ከገንዘብ እውቀት ይበልጣል ብዬ የተቀደድኩትን ሳስበው ግርም ነው የሚለኝ። ይገርምሻል፣ ወደፊት ሳድግ የተቸገሩትን እረዳለሁ እያልኩ ፎክር ነበር። አሁን ግን ከተረጂዎቹ አንዱ ነኝ። በጣም ተጫዋች ነህ። ለማንኛውም ሜሮን እባላለሁ። ሜሪ ልትለይ ትችላለህ። እኔ ደግሞ ዳኒ መቀሱ እባላለሁ። ዳኒ መቀሱ በርገር ነው ቁርሱ። ቺኮች አይፋቱትም እሱን ከቀመሱ የተባለ ልጅ ነኝ። ይገርምሻል፣ ግራ ጎኔን አጥቼ ግራ ተጋብቼ ይኸው አስፋልት እንኳን ስሻገር ግራ ቀኝ አላይ። እንዴት በዚህ ጊዜ ፍቅረኛ የለህም? ይገርምሻል፣ ቺኮች ፊቴን አይወዱትም። የተመታ ፊት ነው ያለ ይሉኛል። እዛ ብሔራዊ ጋር ያለውን አንበሳ አወቅሽው? አዎ አውቀዋለሁ። እሱ አንበሳ ፊቱን ያዞረው የአንተ ፊት ደብሮት ነው አሉ። ኧረ ተዋቸው። አንተ ምን ይወጣልሃል? ቆንጆ ነህ። የብርሽ ነው? ቆንጆ ነኝ? አዎ ልቅም ያልክ ቆንጆ ነህ። ተስፋ አለኝ ማለት ነው። እኔ የምልሽ ግን ለሰፈሩ አዲስ ነሽ አይደል? አይቼሽ አላውቅም። እማማ ጋር መጥቼ ነው። ወቸው ጉዳልሽ ጣሊያን አልገባኝም። እሱ እንኳን እኔን ከገባኝ ይበቃል። በይ በቃ ዳስኩኝ። ሂጂ በቃ ሂጂ። ወይኔ የሚገርመኝ እዚህ ሰፈር ከማማ ቤት ውጭ ቆንጆ ሴት አይገባም ማለት ነው። ደግሞ ያቺን ቤትን እንኳን ይጨምር። እሷማ የቻይና ሮቦት ነው የምትመስለው። እና ይገር እኮ ቀሽት ናት። አንቺንማ ከማታ ጮራሳ እግዚአብሔር ይጠብቅሽ። ሌላ ምን እላለሁ? ደግሞ የታባቱ ጠፍቶ ይናፍቀኝ። እንዴት ነህ? አለሁልሽ። ደህና ነህ? በጣም እኮ ነው የማደንቅሽ። ዳኒ ቦይ፣ በምንድን ነው የምታደንቀኝ? መንሾን በመልኬ ነው በቁንጅናዬ። ቁንጅናውን እንኳን ታየው ባይሆን እኔም ማደንቅሽ ለስራ ያለሽን ፍቅር ነው። ታታሪ ሰራተኛ እኮ ነሽ በእውነት ማስቲካ። ያ የማታ ጮራ ፀሐይ አግኝቶ ደበደበ? ጭንቅላትህን መታ? ኧረ አልመታኝም እባክሽ። ምን አድርጌው ይመታኛል ብለሽ ነው? ዳንዬ
ጫት ጥቅም አለ እንዴ? የት አለ? አለ እንካ። ታዲያ ስለምን ስራ ነው የምታወራው? አይ እኔ እኮ ሰፌር ተሸክመሽ እኮ ሳይሽ ወፍጮ ቤት ስራ የጀመርሽ መስሎኝ ነው። ኧረ ዳሬ ምን ወፍጮ ነው በእናትህ። እኔማ እንጀራ ልገዛ ሄጄ ነው። አይ ማስቲካዬ፣ በቃ የገሬ ፍቅር አናትሽ ሊወጥቷል ማለት ነው። ቆይ አሁን እንጀራ ለመግዛት ፌስታል እንጂ ሰፌድ የት ሀገር ነው የሚያስፈልገው? አይ ዳኒ ቦይ፣ አገር ውስጥ አይደለም እንዴ ያለው? አረ እዚሁ ሀገሬ ውስጥ ነበርኩኝ። ግን ለምን ጠየቅሽ? እና ፌስታል መከልከሉን አልሰማህም? እሱማ ሰምቻለሁ። ግን እኔ የምለው ዱባለ ላይ የደረሰበትን አልሰማሽም? ዱባለ ማለት ያቺ እንኳን ማማን ባልፈልጉልኝ ብላ የመጣችው እንኳን ያትጠገብ የሷ ባል ነው አይደል? አው እሱ ነው። እና ታዲያ እሱ ትናንትና አይደል እንዴ ከስራ የተፈታው? እንደውም እንኳን አስታወስከኝ፣ ሄጄ እንኳን ተፈታ እንኳን ለዚያ በቃ አለዋለሁ። ወይ መፈታት! ድጋሚ ታሰረኩ እንዴ? ትናንትና ተፈቱ? ምን አደረገ ደግሞ እንደገና? እሱን እኔም አላውቅም። አይ ዱባለ፣ አይ ዱብዬ፣ እንደው እሱስ እንደው ዱብ ቢል ይሻለዋል። እንደው ለነገሩ ካትጠገብ ጋራ ጨጓራውን እየላጠ ከሚኖር እዛው እስር ቤት ጨጓራውን እየበላ ቢኖር ጨጓራውን እየላጠ ቢኖር ይሻለዋል። ማለት እንዴት? አልገባኝም። እስቲ አብራሪ። አንድ ቀን ይኸውልህ ዱባለ ስልክ ይደወልለታል። ማን ቢደውልለት ጥሩ ነው? አቶ አምባቸው። ምን አለው? ዳኒ ወይ አቶ አምባቸው ምን እንዳሉ ታውቃለህ? ከሚስታችሁን ጋራ የምታረጉትን ነገር ድምጻችሁን ቀንሱ፣ እኔ መተኛት አልቻልኩም አላሉ። ውይ ይሄ አምባቸው ደግሞ ከድሮም ቀልብ አይወደውም፣ ምቀኛ ነው። እሱ ሚስት አጣና ሰው ባገኘው ሚስት ይቀናል። ችግሩ እኮ የአምባቸው መቅናት አይደለም። ቆይ እሺ ታዲያ ምንድን ነው? ይኸውልህ ዳኒ ውዬ ዱባሌ የዛን ቀን ከከተማ ውጪ ስራ ነበረ እና ቆይ ታዲያ ማንን ነው ቀስ በሉ ሲል የነበረው? ወይ ሴቶች! ቆይ ቺት እያደረገችበት ነበር ማለት ነው? ቆይ እስቲ አሁን እስቲ እሷ ከዱባለ ምን አጣ ነው? አሁን ከሱ ምን ይታጣል? የክትፎ ጣባ የመሰለ ሰው ወሬኛ ነገር ነው። እንደውም አንተ እንደ ዱባለ አታግባና መጨረሻ ላይ እንዳምባቸው ሆነ ነው የምትቀረው። አዎ ይሄ ነው እድል። ወይ ማስቲካ! ለካ አልሰማሽም። አረ እኔ አስቱ ማስቲካ ምኑን ያልሰማሁት? እስቲ ንገረኝ በላይ ምንድን ነው ያልሰማሁት? አይ ይቅርብሽ፣ አይጠቅምሽም። ስማ ዳኒ ወይ እኔ አስቱ ማስቲካ ሳላዳምጠው የቀረ ወሬ እንጂ የሚቆጨኝ አዳምጨው የቀረ ወሬ አይቆጨኝም። ዓለም ላይ የወንድ ቁጥር እየቀነሰ ነው ተብሏል። በዚሁ ከቀጠለ አንድ ወንድ ለ5 ሴት ነው የሚሆነው። እውነትህን ነው? አዎ እውነቴን ነው። ይገርምሻል፣ ታዋቂው ገጣሚ ዲዲየር ድሮግባ በኦልትራፎርድ በሚለው መጽሐፉ ላይ ምን አለ መሰለሽ? ምን አለ? የወንዶች ቁጥር እየቀነሰ መሆኑን ያወቁ ብልሃተኛ ሴቶች ካሁኑ እያገቡ ነው ብሏል። ሲሉ ጽፏል። ለዚህ ነው ይሄ ገረመው የሚባል ገሶ የመሰለ ሰው እንደዚህ ቀብረር ብሎ የቆራብኝ። እኔ አስቱ ማስቲካ ደግሞ አሳየዋለሁ። ልኩን ነው የማሳየው። እንደዚህ በዚህ ሰፌ ነው አበጠር ወረዛ ማሽቀረጥረው እሱ ላይ ይንጠባረራል። ለካ የተጻፈውን አንብቦ ነው። እንደው አረጀው መሰል ቁጭ ባልኩበት መተኛ እንቅልፉ እምቢ አለ። ማማ አስቱ በቀን መተኛች ነው እንዴ? ምን ይዘሽ መጣሽ ነው? ዳቦ ጋገርሽ እንዴ? ዳቦ አለ እንዴ ማማ? ምንድነው ይሄ ጠቅልለሽ ያመጣሽው ነው? ምን ይሄ ልብሶት እኮ ነው። ይሄ ከሸማኔው ጋር አምጪልኝ አላሉም እንዴ? የማን ልብስ? የኔ የእርሶ እና ታዲያ የማን ነው? አዳ በዚህ በሰፌድ ልብሱን ይዘሽ መጣሽ እንዴ አንቺ? ኧረ ፌስታል እንዳትይዢ አይገባሽም ወይ? አንቺ ፌስታልን እንዴት አደርጊያለሽ? እንዴት ትጠቀሚበታለሽ አላሉም? እኔ እንትን ልባል ህግ አከብራለሁ። በቃ ወይኔ ፈጣሪ ያለ እንዴ! አወጭ ሴትዮ አበደች። አስቱዬ ግን ደህና ነሽ? ማ እኔ አስቱ ማስቲካ 7 ዶክተሮች የፈረሙልኝ ጤነኛ ሴት ነኝ። ጤነኛ ብትሆኝማ ልብስ በሰፌድ ይዘሻት መጭ እና ታዲያ በምን ላምጣ? ፌስታል እንዳትይዢ አላሉኝም? አንቺ ፌስታል ላይ የሰራሽው ግፍ ገና ይጫወትብሻል። እንዴት እንዴ? አንቺ በፌስታል ምን ያላረግሽው ነገር አለ? የሚጠቅመውንም የማይጠቅመውንም እኮ ነው አንድ ላይ አርገሽ የምትጥዩ። እሺ አሁን ደግሞ ምን አድርጊ ነው የሚሉኝ? ከረጢት በቀደም ሰጠውሽ አይደለ እንዴ? ለምን በሱ አትይዥም? እሺ አሊዝም። እርሶ ማንኖትና ነው ህግ አርቃቂ ያደረጉት? በቃ አሊዝም ብያለሁ፣ አሊዝም። ስሚ ነስቲ ምች ነይ ደብድቢ እናቴ። እሱ እኮ ነው ይቀርሽ። እኔ አዎ ነይ ምች ነይ ምች። አልመጣም። ብመታዎት እንደዛ ከድሩ ሲቀጡኝ ነበር የምመታዎት። እኔ ግን እርሶን በእጅዎት በልቻለሁ፣ ጠጥቻለሁ። ያን ጥቁር ቡዳ ጠጥቻለሁ። ይሄ እኮ ዱላ ማለት እኮ ነው። አሁን ይሄም እኮ ከዱላ አላነሰም። አንቺ አንደኛ ነጭ ልብስ ይዤ አምጪልኝ ስልሽ በማበጠሪያ ገብሱን ዳጉሳውን በምታበጠሪበት ጤፍ በምታበጠሪበት ልብሴን ይዘሽ መጣሽ። ዝም አልኩኝ።
አሁን ደግሞ ከረጢት አለ ከረጢቱን ያሽ ስልሽ ደግሞ ምንድነው እንደዚህ የምትለፈልፊ? የሴት እድር ብቀጣሽ እኮ በትክክል ነው የቀጣውሽ። አዎ እኔ ጥፋት የለብኝም። አስተላልፊ ልብሱን እንዲሆን ያምርበታል ብዬ በማድረግ ነው በንጹህ ሰፌድ ነው የኔን ያንን እንትና ለመናገር ፈልገው ነው። ከሱ ወፍጮ ቤት ደግሞ አይደለም። አይ ዞር በሉ እሱ ነው እንጂ የሰጠሽ። እንግዲህ አንዷ ሴት የተወቹን እንግዲህ ወፍጮ ቤት አንድ ዜ ማዳበሪያ ታመጫለሽ ሄደሽ አንድ እኔ አስቶኔ ጋር እንነጋገር። ተይ ደክሞኛል። እኔ አሁን አቃተኝ በቃ አረጀው እናቴ እና ተዋካ አረጀ በቃ ተይ መካካ ተኩ እድሯን ፈልገሽ አልወርድም። እድሬ ላይማ አልወርድም። እንደው የምታመጪው ነው ያለ ስነ ስርዓት ይኑርሽ። በቃ ዝም በይ። ምን ነው አንቺ እንደው እንደተከደነ ሽሮ ፋልሽሳ ተነፈሽሳ እረፊ እንጂ ምኑ ነው እንደዚህ እንደጎማ የሚያረግሽ? አይደል ያጥሪ ይጀዛ አንዴ ገሬ አንዴ መሬ እያልሽ እዛ መለመድሽው ለፍጂ አሁን አገባና አገላገላለሁ። ኧረ እናቴ ምን ነው ባረገው እኔ በደገስኩኝ እድሜ ልክሽን አገባው ጫፍ ላይ ደረሱ ገባው ሽማግሌ ተላከ እንዳልሽ ነው። እኔስ እሱ ነው መሰል የሚያሳብድሽ። አጅ በቃ አናት ላይ ይወጣል እንዴ እሱ ፍቅር እናቴ ፍቅር እንኳን እንደው ቢጫ ወባ ያውቀዋል ብቻ አስጥቂ። እኔ እኮ ድሮ ባሻዬ ከማግባቴ በፊት ቢጫ ወባ ያዛት ተርዬ አፍቅሬው ማለት ነው። ወባ ሆነ በቃ ቢጫ ወባ አናቴ ላይ እንደዚህ ወጥጥ ባሻዬ እዚህ ላይ ወጣች። ቤተሰቦች ወባ ያዛት እንደመቃሸት እንደው ልክ እንዳንቺ እንዳው ማለት እንደው በሆነ ባልሆነው ማለትም ብዬ አይሞች እሱ ነው በቃ በኋላ ሲያገባው ነው ይወጣል። ባረድኩ እንደጎማ ብዬ ተነፈስኩ። ሳገባው ማኖሮ ምንም አርበይ በቃ እኔም እኮ እንደሱ እኔም አሁን ተነፍሳለሁ። እንደው ባስተነፈሰሽ እና አሁን ቀሚሴን አንሺ። እንዴ ማታ ጮራ ፀሐይ ምንድነው? ስደውልልህ እኮ ስልክ አይሰራም። በሰላም ነው የጠፋው? እስኪ ተወኝ በእናትህ። ተደብድቤ እኮ ሆስፒታል ነበርኩ። ውይ በሞትኩኝ። ምን ሆነ ነው ሆስፒታል የገባው? የሆኑ ማላቃቸው ሰዎችን ሸኝ ብለው መኪና ውስጥ አስገብተው ያለኝ እንዳለ ወስደው ደብድበው ጣሉኝ። አንተ ግን በጣም ትገርማለህ። ስራህን አወቁት ማለት አልገባኝም። ምንድን ነው ያወቅኸው? ለካ ሿሿ እየሰራህ እየዘረፍክ ምናምን ነው ሀብታም ነኝ እያልክ ምሰከሰል። እንዴት ብትደፍር ነው እባክህ? እኔ ማታ ጮራ ፀሐይ እኮ ነኝ። አንተ ነህ ደፍረህ እንደዚህ ብትናገረኝ? ሰውዬ ንዴት ውስጥ ነው ያለሁት። አንተ ደግሞ ተጨማሪ ንዴት እንዳትሆንብኝ። ቆይ እሺ ደግሞ ሌላ ምን አናደደህ? እኔ ከመደብደቤ በላይ ምን እንዳናደደኝ ታውቃለህ? ያ ጎሹ የሚባል ፖሊስ ጎሼው ጋውና ስደበደብ እያየ ያዛችሁ እለዋለሁ። እኔ ዓመት ረፍት ላይ ነኝ ዛሬ ስራ አልገባም አላለኝም? ወይኔ ማታ ጮራ ፀሐይ ማንም መቀለጃ አሉን። ይሄ ፌክ ፖሊስ እኔን ያደረገኝን ደግሞ ብነግርህ ታዝንልኝ ነበር። ምን ይዘጋል? ንገረኝ እንጂ ምን አድርጎ ነው? ይገርምሃል፣ ምንም እኮ አላደረኩትም። ለምን ሚስቴን ሳምክ ብሎ ሌሊቱን ሙሉ አስገብቶ ሲቀጠቅጠኝ ያድር መሰለ። ልክ ሲደክሞ ደግሞ ጥሎኝ ሄደ። አሁን እስቲ ይሄ የሚያስመታ ነገር ሆኖ ነው? አረ አያስመታም፣ ያስገድላል እንጂ ምን አለ እሱም ባደረገኝ። አንተ ብትሆን ምን ታደርጋለህ? ይኸውልህ 12 ቦታ ቆራርጬ በስስ ፌስታል ወስጄ ነበር ጫካ ጥዬ የምመለሰው። ፌስታል እኮ ተከልክሏል። ይከልከላ ደግሞ ለአንተ እኮ የክብሪት ፓኮ ይበቃል። ቆይ ሻው የት እየሄድክ ነው? ይገርማል። ምን የመሰለሽ ቀሽት ልጅ ቀጥሬ ያለው እና እሷን ላገኝ ልሄድ ነው። ይኸውልህ ነግሬሃለሁ፣ እንደዛች እንደሙና ተደባዳቢ እናት እንደሌላት አጣራ መጀመሪያ። እኔንም ታውቃለህ አይደል? ገነት በር ላይ አድርሳን የመለሰች። ማን እኮ አንተ ነህ ገነት የምትገባው? ለአንተ እኮ ድርብ ሲኦል ራሱ አይበቃህም። ለብቻ ቪአይፒ ሲኦል ነው የሚያስፈልግክ። ታይስልሽ ማጥፋት ማማ እንዴት ኖት? ዳንዬ ልሞት ጀመርክ እንዴ? ምን ሆነ ነው? ምንድነው ይዘህ የመጣኸው? ምን ትንሽ እኮ ገንዘብ አጣውና ለአባቴ የሚላስ የሚቀመስ እምሰጠው አጣውኝ። ወጥና እንጀራ ቢሰጡ ይያ እኔም በጨዋ ጥቤ መጣው። አይ ማማ የዋህነቱን አይቶ አሁን አፈር በበላው ስለሚሉት እኮ ነው እንጂ አይኔን በጨው ትላለህ። ባቦሌ ጨዋት በኔ መጣው። አንተ አሁን ለአባቱ እያለ እኮ ራሱ ይወስናል። ኧረ ስለመድኃኒዓለም እርሶ ስለማያውቁ ተይ፣ የታመመ ሰው አለ። ተይ እንደውም ልዋጭ ጀምሯል። በነጠላ ይሻላል። ዳንዬ እሷን ተዋት፣ ግድ የለም። እንደው አባት እንዴት ሆኖ ሰነበተ? እንዴት ነው አሁን? እድሜ ለእርሶ ማማ። አሁንማ በጣም ደህና ነው። እኔ የምልህ ዳኒ ቦይ ሳህን ከምታነጣ መሶብ አይሻልም ነበር? አንቺ ሴትዮ ተይኝ ብዬሻለሁ። ደሜን አታፊው። ኧረ ተይ አስቱ ተይው። ምንድን ነው ለራሱ ይሄው እንዲህ ወደ ባሰው ልጅ እኮ ነው ይሄን ያህል መጨቅጨቅ። ልክ ነው እማማ። አያዩትም እንዴ ድመት መስሎ እንዲህ ደንቦጭ ብሎ። እኔ የምልህ ግን ያ የማታ ጮራ ፀሐይ የት ደረሰ?
እንዴ ማማ ብቻ አልሰማውም እንዳይሉኝ። ኧረ እኔ አልሰማውም። ምን ሆነ ደግሞ አሁን? ወይ ሞተ ብቻ እንዳትለኝ። ሞተ። አንቺ ሴትዮ ግን ምንድነው እንደዚህ እሱ ሞት በጣም ተመኘሽ? እሷን ተዋት አልኩ እኮ ዳንዬ። ምን ሆኖ ነው እስቲ ንገረኝ። ሿ ሰርተውት እኮ ማማ ቅጥቅጥ አድርገውት ብታየው ሆስፒታል ገብቶ ነበረ። ውይ አፈር በበላው እና ተረፈ እንዴ? ማማ ብቻ አዝነውለት እንዳይሆን። ምን ሆነሃል ዳንዬ? ለምን አላዝንለትም? የሰው ልጅ እኮ ነው። ዳንዬ ተነስ በል፣ ግድ የለም አባትን አታስረው። ናቲ ወዳጅን ልስጥህና ይዘህ ሂድ። እኔ ረፊ ይሻላል ያበረከራለ። ኧረ ተይ አንቺ ና እናቴ ና አሁን ሊበላ ለሱ ሲሆን እሳቸው ለአባት ታሟል፣ ለእኔ ሲሆን ባይሎች ጨዋ ያብላሽ ይላሉ። እሱማ ያበላኛል ዱቄት የሚሰጠኝ። እኚህ የምታያቸው ግለሰብ ወይዘሮ ትርንጓ አንዳርጌ በመባል ይታወቃሉ። በቅጽል ስማቸው ደግሞ እማማ ወሬ ይባላሉ። እኚህ ግለሰብ በሚመሩት የሴት እድር ውስጥ ያለ አግባብ ገንዘብ በማውጣትና በማግባት በግል ጥቅማቸው ስላካሄዱ እንዲሁም ደግሞ ሴቶቹን ያለ አግባብ ስለመሩ ቅጣቱን ፍትሃዊ ስላላደረጉ አንዱን ሴት ከአንዱ ስለሚያስበልጡ በወንጀሉ ተጠርጥረው ድርጊታቸው ትክክል ሆኖ ስለተገኘ ከእድር ዳኝነቱና ከሊቀመንበርነቱ እንዲወርዱ እንዲሁም ደግሞ አስፈላጊውን ቅጣት እንዲቀጡ ፍርድ ቤቱ ዛሬ ውሳኔ ወስኖባቸዋል። እንኳን ሆነልኝ ደግሞ በስተርጅና አልተኛም። እናቴ ደግሞ ክፍል ሁለት ብሎ ደግሞ ቢመጣ ሙዝ ጉድ እኮ በስተርጅና